አሜሪካ በኢራን ስልታዊ ሽንፈት ገጥሟታል። ይህ ሽንፈት ደግሞ የዓለምን የኃይል ሚዛን እንዲለወጥ አድርጓል የሚሉ ሰዎች፣ ምሁራን፣ የፖለቲካ ተንታኞች አሁን ቁጥራቸው እየተበራከተ ይገኛል። በትላንትናው ዕለት አልጀዚራ አንድ ባሰራጨው ዘለግ ያለ ቪዲዮ በቺካጎ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰርና የጦርነት ስልቶች ተመራማሪ የሆኑትን ሮበርት ፔፕን ከአልጀዚራው ስቲቭ ክሌመንስ ጋር ባደረጉት ውይይት በአሜሪካ የውጭ ፖሊሲና በዓለም አቀፍ ወታደራዊ እውነቶች ዙሪያ ያነሷቸውን ዋና ነጥቦች በከፍተኛ ሁኔታ መነጋገሪያ እየሆኑ ይገኛል። አሜሪካ ስልታዊ ሽንፈት አጋጥሟታል በኢራን የሚል አቋማቸው ደግሞ በርካቶች በተለይ በነጩ ቤተ መንግስት ያሉ የትራምፕ ደጋፊዎችን ያስቆጣ ስለመሆነ እየተነሳ ይገኛል። ዛሬ ያ ቆይታችን የምናደርገው በዚያ የአልጀዚራ ቦተም ላይን ቆይታ መሰረት በማድረግ ነው የሚሆነው። ሮበርት ፔፕ በአልጀዚራው ቆይታቸው ምን ዋና ነጥቦችን አነሱ የሚለውን በጨረፍታ እንመልከትና አንድ ባንድ ደግሞ ወደ ዝርዝር ጉዳዮች እንገባባቸዋለን። ሮበርት ፔፕ ካነሷቸው ቁልፍ ጉዳዮች መካከል አንደኛው የአሜሪካ ስልታዊ ሽንፈትና የፕሬዝዳንት ዶናልድ ትራምፕ ፈተና በሚመለከቱ ጉዳዮችን ዙሪያ የሰጧቸው አስተያየቶች ናቸው። ፕሬዝዳንት ዶናልድ ትራምፕ በኢራንና በዩክሬን ጉዳዮች ላይ አሁን እያጋጠማቸው ያለው እውነታ ሁሉንም ነገር በኃይል ለማስፈጸም ከሚፈልገው የአሜሪካ ፈረስት መርኋቸው ጋር እየተጋጨ ነው ይላሉ። አሜሪካ በኢራን ረገድ ከፍተኛ ስልታዊ ሽንፈት እያጋጠማት ሲሆን ይህ ደግሞ የአሜሪካን ቀጠናዊ ተጽዕኖ በእጅጉ እየቀነሰው ይገኛል የሚል ሐሳብን አንስቷል። ሁለተኛው ያነሱት ነጥብ ደግሞ ሰከንድ ድሮን ሪቮሉሽን በማለት ያነሱት ነው። ሁለተኛው የድሮን አብዮት ብለው ያነሱት ነጥብ ነው። በዩክሬን በኮንትሮባንድ ንግድ መስመሮች፣ በሃውቲዎች በቀይ ባህር ማለት ነው፣ በኢራንም ጭምር በስፋት ጥቅም ላይ እየዋሉ ያሉ በርካሽ ሊመረቱ የሚችሉ በብዛት የሚሰማሩ ድሮኖች የዓለምን የጦርነት ስልትና የኃይል ሚዛን ሙሉ በሙሉ እየቀየሩት ነው የሚልን ሐሳብ ሰጥቷል። የአዲስ ወታደራዊ ቴክኖሎጂ የአሜሪካን መደበኛ ግዙፍ የጦር መርከቦች ጭምር ለአደጋ የሚያጋልጥ በመሆኑ ደግሞ የአሜሪካ ወታደራዊ የበላይነት እንዲገደብ አድርገዋል የሚል ሐሳብን አንስቷል። በሌላ በኩል ደግሞ አሜሪካ ኮንስትሬንድ ግሬት ፓወር ወይም የተገደበች ሀያል ሀገር እየሆነች ነው የሚልን ሐሳብ አንስቷል። አሜሪካውንም በዓለም ላይ አንደኛ ጠንካራ ወታደራዊ ኃይል ያላት ሀገር ብትሆንም እንደ ቀድሞ ግን በየቀጠናው ገብታ የምትፈተፍትበት ዓለም አቀፍ ተጽዕኖ እየቀነሰ ነው። በዚህ ምክንያትም ትኩረቷን በመካከለኛው ምስራቅና በእስያ ከመዘርጋት ይልቅ ወደ ራሷ ንፍቀ ክበብ ወይም ማንሮ ዶክትሪን ለመሰብሰብ ልትገደድ ትችላለች የሚልን አስተያየት አስቀምጧል። ከዚህ ባሻገር በመካከለኛው ምስራቅ ያለውን የኃይል ሚዛን ስለመቀየሩ ወይም ስለመገልበጡም አንስቷል። ሮበርት ፔፕ ከዚህ ቀደም እስራኤል በአካባቢው የበላይነት የነበራት ሀገር ብትሆንም አሁን ግን የኢራንና የአጋሮቿ ተጽዕኖ እየገነነ መጥቷል። ኢራን የዓለምን ኢኮኖሚ የምታንቀጠቅጥበትን የሆርሙዝን ሰርጥ የመቆጣጠር ትልቅ አቅምን አግኝታለች ይላሉ። በዚህ መሰረት ደግሞ የእስራኤል ቀጣይ ዕጣ ፈንታ ዋነኛ መነጋገሪያ ጉዳይ ሊሆን ይገባል ይላሉ። እስራኤል በሂዝቦላህ ድሮኖች ምክንያት የባህር ላይ ንግድ ወደቦቿ በተለይ የሃይፋ ወደብ ንግዱን ሊስተጓጎልበት፣ አገልግሎቱ ሊቋረጥ እንደሚችል ፕሮፌሰሩ ያስጠነቅቃሉ። ይህም በእስራኤል ኢኮኖሚ ከዓለም እንዲነጠልና ሀገሪቱ የተገለለች ጥበቃ ወደማይደረግላት ወታደራዊ ደሴት ወይም አይዞሌትድ ኒውክሌር ስፓርታ ወደ መሆን ሊቀይራት ይችላል ሐሳብንም አስቀምጧል። በዚህ ማያበቃው የሮበርት ፔፕ አስተያየት ለትራምፕ ምክር ቢጤ በመስጠትም ነው የሚቋጩት። ትራምፕ ከኢራን ጋር የገጠማቸውን ስልታዊ ሽንፈት በህዝብ ግንኙነት ወይም በፒአር ስራዎች ወይም የሚዲያ ትኩረትን በማስቀየር ብቻ ለመሸፈን ከመሞከር ይልቅ የተደረጉትን ዓለም አቀፍ ስምምነቶች በትክክል ማክበር አለባቸው። ምክንያቱ ኢራን አሁን በዓለም የነዳጅ ገበያና በአቅርቦት ሰንሰለቱ ላይ ከፍተኛ ተጽዕኖ የመፍጠር አቅምን ስላላት አሜሪካን ወደ ከፋ ኢኮኖሚ ቀውስ ልትከት የምትችልበት አቅምን አዳብራለች የሚሉ ነጥቦችን ነው ሮበርት ፔፕ በዚሁ የአልጀዚራ ቆይታቸው ላይ ያነሱትና እኛም የዕለቱን የልዩ ጥንቅር ፕሮግራማችን በእነዚህ ነጥቦች ዙሪያ ነው አተኩረን አዘጋጅተን ወደ እናንተ የምናደርሰው። ግን እናንተ ምን ይመስላችኋል? እስኪ ሐሳባችሁን አካፍሉን። አሜሪካ የማትሸነፍ የማትደፈር ሀገር የሚለው ግርማዋ በኢራኑ ጦርነት ምክንያት ተገፏል ብላችሁ ታምናላችሁ? ሐሳባችሁን ኮሜንት ላይ ያስቀምጡልን። እኛ ግን ከአጭር መሸጋገሪያ በኋላ ስንመለስ ሮበርት ፔፕ በዚሁ የአልጀዚራ ቆይታቸው ላይ ያነሷቸው ነጥቦች አሜሪካ ስትራቴጂክ ፌሌሪቲ አጋጥሟታል፣ ሽንፈት አጋጥሟታል ያሉባቸው ምክንያቶችን አንድ ባንድ እያስቀመጥን እንመለከታቸዋለን። በድጋሚ አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡ። ይህንን ፕሮግራም በክብር ስፖንሰር በማድረግ እንድታደምጡለት የሚጋብዘው ደግሞ የተከበራችሁ ተከታታዮቻችን ሮያል ሪል ስቴት ነው። የሮያል ሪል ስቴትን መልእክት ሰምተን ስንመለስ ዝርዝር ጉዳዮችን ይዘን ይሆናል። በድጋሚ አብራችሁን ቆዩ። በአዲስ አበባ ተመራጭ የመኖሪያ ስፍራ በሆነው በጀርመን አደባባይ ህልሞትን እውን የሚያደርጉ ዘመናዊ አፓርታማዎችን ለሽያጭ አቅርበናል። በ8000 ካሬ ላይ በተንጣለለ ግቢ ውስጥ ምቾትና ግላዊነትን ባገናዘበ ዲዛይን የተገነቡ ቤቶች
ቤቶች፣ በአንድ ወለል ላይ 4 ቤቶች ብቻ ከስቱዲዮ እስከ ባለ 3 መኝታ ቤቶች፣ በአይነት የሚመረጡ ውብ እይታ ያላቸው ቤቶች በካሬ 74,000 ብር ብቻ። ይፍጠኑ። 30 በመቶ ቅድመ ክፍያ ብቻ በመክፈል አሁኑኑ ይረከቡ። ቀሪውን ክፍያ ደግሞ በየ6 ወሩ እየከፈሉ መጨረስ ይችላሉ። ቤቶችን ይጎብኙ፣ ይምረጡ፣ ይኑሩ። ሮያል ሪል ስቴት። ቃላችን ተግባራችን ነው። አሁኑኑ ይደውሉልን። በቺካጎ ዩኒቨርሲቲ የፖለቲካል ሳይንስ ፕሮፌሰርና በዓለም አቀፍ ደረጃ እጅግ ተጽዕኖ ፈጣሪ የጦርነት ስልት ተመራማሪ የሆኑት ሮበርት ፔፕ ከአልጀዚራው አንጋፋ ጋዜጠኛ ስቲቭ ክሌመንስ ጋር ያደረጉት ቆይታ በአሁኑ ወቅት የዋሽንግተን ከፍተኛ ባለስልጣናት እያስደነገጠ የሚገኝ እውነታን ይፋ አድርጓል። ፕሮፌሰር ሮበርት ፔፕ ያለምንም መሸሸግ በግልጽ እንዳስቀመጡት አሜሪካ በመካከለኛው ምስራቅ በተለይም በኢራን ረገድ ፍጹም የሆነና ወደ ኋላ ሊቀለበስ የማይችል ከፍተኛ ስልታዊ ሽንፈት እያጋጠማት ይገኛል ብሏል። ፕሮፌሰሩ ይህንን ክስተት በራሳቸው አንደበት ሲገልጹት የኢራኑ ጦርነት ምናልባትም ያ አሜሪካ ልትሸነፍ አትችልም፣ አሜሪካ ካንት ቢ ቢት የሚለውን አይዲያ ያከሸፈ ሲሉ ይሞግታሉ። ይህ ማለት በኢራን ላይ የተከፈተው ወይም የተቀሰቀሰው ጦርነትና ውጥረት ያንን ለረጅም ዘመናት የዘለቀውን አሜሪካ ፈጽሞ ልትሸነፍ አትችልም የሚለውን ትዕቢት የተሞላበትን የአንድዮሽ አስተሳሰብ ሙሉ በሙሉ የደመደመና መጽሐፉ ምዕራፉ እንዲዘጋ ያደረገ እውነተኛ ክስተት ነው የሚል መከራከሪያን ያቀርባሉ። የሚያሳየን ደግሞ መስላችሁ በአሁኑ ወቅት በነጩ ቤተ መንግስት ስልጣን ላይ የተቀመጡት ፕሬዚደንት ዶናልድ ትራምፕና አስተዳደራቸው ከባድና ውስብስብ ፈተና እንደገጠማቸው ነው የሚያሳየው። ትራምፕ ወደ ስልጣን የመጡበትና ሁልጊዜም በኩራት የሚያነሱት ቅድሚያ አሜሪካ ወይም አሜሪካ ፈርስት የሚለው መርኋቸው ሁሉንም ዓለም አቀፍ ቀውሶች በኃይል በወታደራዊ ማስፈራሪያና በጠንካራ ዲፕሎማሲያዊ ጫናዎች ብቻ ለመወሰን የሚፈልግ ስልትን ይከተላል። ሆኖም ግን ይህ የቆየውና በተግባር ሲሰራበት የነበረው የአሜሪካ መመሪያ በአሁኑ ወቅት በኢራን ጉዳይ ላይ ምድር ላይ ካለው ተጨባጭ ወታደራዊና ፖለቲካዊ እውነታ ጋር ቀጥታ የተጋጨና እየፈረሰ ይገኛል። ፕሮፌሰር ሮበርት ፔፕ በአሁኑ ወቅት አሜሪካ በኢራን ላይ የጣለችውን ማዕቀብና የገጠማትን ቀውስ አስመልክቶ በሰጡት ቀጥተኛ ትንታኔ ዋሽንግተን አሁን ያለችበትን አጣብቂኝ ሁኔታ ሲገልጹት አሜሪካ ስኩዊክ አውት ለማድረግ ነው እየሞከረች ያለችው የሚል ሐሳብን ያስቀምጣሉ። ይህ ማለት ምን መሰላችሁ? ከኢራን ጋር ከተፈራረመቻቸው ስምምነቶችና ግዴታዎች ውስጥ በገጠማት ስልታዊ ኪሳራ ምክንያት አሁን ባለው ተጨባጭ ሁኔታ ራሷን በጭንቅና በጠባብ ሁኔታ ውስጥ አስገብታ ሸተት ብላ ለመውጣት ወይም ለማፈግፈግ እየሞከረች ነው የምትገኘው ብለዋል። ታዲያ ይህ ስልታዊ ሽንፈት እንዴት ነው ሊጀምር የቻለው የሚለውን መሰረታዊ ጥያቄ በመመልከት እንጀምረው። የትራምፕ አስተዳደር የተከተለው ግትር የሆነና እኔ ብቻ የበላይ ነኝ የሚለው ፖሊሲ ለኢራን አዲስ በር እንደከፈተላት የሚያስረዱ መረጃዎችና ነጥቦችን እናገኛለን። ዋሽንግተን ቀደም ሲል የነበሩትን ዓለም አቀፍ የኒኩሌር ስምምነቶች በማፍረስና በኢራን ላይ ከፍተኛ የኢኮኖሚ ማዕቀቦችን በመጣል ሀገሪቱን ሙሉ በሙሉ ለማንበርከክ አስባ ነበር ይላሉ ሮበርት ፔፕ። ነገር ግን ይህ ስትራቴጂ በተግባር ሲፈተሽ ያመጣው ውጤት ተቃራኒ ነው የሆነው። ኢራን በማዕቀቦች ከመንበርከክ ይልቅ የራሷን የውስጥ ወታደራዊ ቴክኖሎጂ አቅምን በማሳደግ አዳዲስ የስትራቴጂ አጋሮችን በማፍራትና በቀጠናው ላይ ያላትን ተላላኪ ኃይሎችን በከፍተኛ ደረጃ በማስታጠቅ አሜሪካን የምትመክትበትን አዲስ መንገድን አግኝታለች። ይህ የቴህራን የመቋቋም አቅም ደግሞ አሜሪካ በቀጠናው ያላትን የደህንነት ዋስትና ዋጋ ያሳጣው ከመሆኑም በላይ በትራምፕ የሚመራውን አስተዳደርም ምድር ላይ ያለውን ይህንን አዲስ እውነታ ለመቀበል ተገዶ እጅግ ከፍተኛ የሆነ የፖሊሲ መዋዠቅ ውስጥ እንዲገባ አድርጎታል። ነገር ግን ይህ የአሜሪካ ስልታዊ ሽንፈት የአንድ ወገን ውድቀት ብቻ አይደለም። ይህ ክስተት መላው ዓለም ላለፉት 60ና 40 ዓመታት ሲመራበት የነበረውን የአንድዮሽ ወይም ዩኒፖላር የኃይል መዋቅር ያናጋ ትልቅ የታሪክ መታጠፊያ ወይም መፋለሻ መንገድ ነው የሆነው። ፕሮፌሰር ሮበርት ፔፕ በአልጀዚራው ቆይታቸው ላይ በዝርዝር እንዳብራሩት አሜሪካ አሁን የገጠማት ፈተና የጦርነት ፈተና ብቻ ሳይሆን የስትራቴጂ እጥረት ፈተናም ነው። ዋሽንግተን አሁንም የዓለምን ፖለቲካ በድረው መነጽር ለማየት መሞከሯ ለኢራንም ሆነ ለሌሎች ቀጠናዊ ኃይሎች ሰፊ የመንቀሳቀሻ ክፍተትን ሰጥቷቸዋል። ይህ በመሆኑ ደግሞ አሜሪካ የፈለገችውን ያህል የጦር መርከቦች ወደ መካከለኛው ምስራቅ ብታሰማራም ብታስጠጋም በተግባር ግን የኢራንን ስልታዊ እርምጃዎች ማስቆምም ሆነ መቀየር አልቻለችም የሚል ድምዳሜ እንዲሰጡ ያስገድዳቸው። ፕሮፌሰር ሮበርት ፔፕን አስገራሚ ክስተት በራሳቸው አንደበት ሲገልጹት ሰከንድ ድሮን ሪቮሉሽን በማለት ይጠሩታል። ይህ የሁለተኛው የድሮን አብዮት የሚባለው ክስተት በአሁኑ ወቅት በዩክሬን እጅግ ሰፊ በሆነ የጦር ሜዳ፣ በዓለም አቀፍ የኮንትሮባንድ የንግድ መስመሮች፣ በቀይ ባህር ላይ በሁቲ አማጽያን እንዲሁም በራሷ በኢራን እጅ በከፍተኛ መጠን ጥቅም ላይ እየዋለ ያለውን እውነታ የኢራንን እርምጃዎች አሜሪካ ማስቆም ሆነ መቀየር እንዲያቀታት አድርጓል ብለው ይከራከራሉ። እነዚህ እጅግ ርካሽ የሆኑና እጅግ በጣም በበዛ ቁጥር በፈጣን ሁኔታ የሚመረቱ ሰው አልባ አውሮፕላኖች ወይም ድሮኖች ላለፉት 100 ዓመታት የሰው ልጅ ሲመራበት የነበረውን የጦርነት ስልት ለአንዴና ለመጨረሻው ጊዜ ቀይረውታል። ቀደም ሲል በዓለም አቀፍ ፖለቲካና ወታደራዊ ስትራቴጂ ውስጥ ፍጹም የበላይነት የሚለካው በአሜሪካ እጅ እንደሚገኙት አይነት በቢሊዮን የሚቆጠሩ ዶላሮች የወጣባቸው ግዙፍ የጦር መርከቦች፣ ዘመናዊ የክሩዝ ሚሳይሎች፣ የራዳር መከላከያ ሰንሰለቶችና እጅግ ረቂቅ የሆኑ የጦር አውሮፕላኖችን
መታጠቅ ነበር። ሆኖም ግን ይህ አዲሱ የቴክኖሎጂ ሽግግር ያንን የቆየውና በገንዘብ ጉልበት ላይ የተመሰረተውን ወታደራዊ እምነት ሙሉ በሙሉ በመሬት ላይ ጥሎታል። ፕሮፌሰር ሮበርት ፔፕ ይህንን የጦርነት ባህሪ መቀየር በተመለከተ በቆይታቸው ወቅት ሲያነሱ የድሮን ቴክኖሎጂ ቀደም ሲል በታላላቅና በሀብታም ሀያላን ሀገራት እጅ ብቻ ተወስኖ የነበረውን እጅግ ጥራቱን የጠበቀና ኢላማውን በትክክል የመምታት ወታደራዊ አቅም ወይም ፕሪሲዥን ዋርፌር ባለቤት የመሆን ሂደት አሁን ባለው ተጨባጭ ሁኔታ ለሁሉም እኩል ተደራሽ በማድረግ ጦርነት እኩልነት የተሞላበት ወይም ዲሞክራሲያዊ እንዲሆን አድርጎታል የሚል ሐሳብን ያቀርባሉ። The technology of drones has democratized precision of war ነው ሲሉ የሚገልጹት ሮበርት ፔፕ በዚህ ምክንያትም ነው ጥቂት $10 ብቻ የወጡበትና በቀላሉ በማንኛውም ተራ ፋብሪካ ውስጥ ሊመረት የሚችል አንድ ትንሽ ድሮን በሚሊዮንና በቢሊዮን ዶላር የሚገመቱትን የአሜሪካን ኩራት የሆኑትን ግዙፍ የጦር መርከቦችን ጭምር በቀላሉ ለአደጋ የሚያጋልጥና የመምታት አቅም ያለው ሆኖ የተገኘው። ይህ ክስተት ደግሞ አሜሪካ ያላትን ባህላዊና ግዙፍ ወታደራዊ የበላይነት በተግባር እንድታሳየውና በቀጠናው ላይ በፈለገችው ሰዓት ጣልቃ እንዳትገባ እጆቿን በካቴና እንዲታሰሩ አድርጎባታል። ይህ የድሮን አብዮት ትናንሽ ሀገራትና የመንግስት ያልሆኑ ታጣቂ ቡድኖች ሳይቀሩ ምንም አይነት ግዙፍ የባህር ኃይል ሳይኖራቸው በዓለም ላይ አንደኛ ከሆነችው ታላቅ ሀያል ሀገር ጋር በስትራቴጂ ደረጃ እኩል እንዲፋለሙና የአሜሪካን የባህር ላይ ፍጹም የበላይነት እንዲገድቡ ትልቅ የታሪክ እድልና አቅምን ፈጥሮላቸዋል። ይህ የሁለተኛው የድሮን አብዮት ትልቁ አንድምታ የሚያሳየን በዋሽንግተንና በቴህራን መካከል ያለው ወታደራዊ ፉክክር አቅጣጫውን ሙሉ በሙሉ መቀየር ነው። አሜሪካውንም የዓለምን ባህሮች ለመቆጣጠር በድሮ የባህር ላይ ሀያልነት ስልቷ ስትሞረኮዝ፣ ኢራንና አጋሮቿ ግን በሺዎች የሚቆጠሩ ርካሽ ድሮኖችን፣ ሚሳኤሎችን በማዘጋጀት ያልተመጣጠነ የጦርነት ስልትን አሲሜትሪክ ዋርፌርን በመከተል በተሳካ ሁኔታ ስራ ላይ ለመዋል ጥረዋል። ይህ ሁኔታ ደግሞ አሜሪካ በዓለም ላይ አዲስ ስም ወደሚያሰጣት ወደ የተገደበች ሀያል ሀገር ወይም ግሬት ፓወር ወደሚለው እንድታመራ ሂደት ውስጥ እንድትገባ ዋነኛው ሚና ተጫውተዋል ተብሎ ይታመናል። ፕሮፌሰር ሮበርት ፔፕ በአሁኑ ወቅት በዋሽንግተን ያለችበትን ይህንን አዲስ ይዘት ሲገልጹት አሜሪካ ኮንስትሬንድ ግሬት ፓወር ሆናለች ይላሉ። ይህ ማለት አሜሪካ በአሁኑ ወቅት እጅግ የተገደበችና እጆቿ የታሰሩ ሀያል ሀገር ሆናለች ማለት ነው። ይህ ስያሜ አሜሪካ ሙሉ በሙሉ አቅም አጥታለች ማለት እንዳልሆነ ግን ፕሮፌሰሩ በሰፊው ያብራራሉ። ምክንያቱ ደግሞ መሰላችሁ ዋሽንግተን አሁንም ቢሆን በዓለም ላይ አንደኛ ጠንካራ ወታደራዊና ግዙፍ ኢኮኖሚያዊ ሀያል ሀገር መሆኑ አልቀረም። ነገር ግን ልዩነትና ሽንፈቱ ያለው እንደቀደመው ዘመን በየቀጠናው እየገባች የፈለገችውን የምትወስንበት የምትፈተፍትበትና የዓለምን ፖለቲካ በብቸኝነት የምትዘውርበት ዓለም አቀፍ ተጽዕኖዋና ነገሮችን የመለወጥ አቅሟ በእጅጉ መገደቡ ላይ ነው። ታዲያ አሜሪካን ወደዚህ አይነት ጥልቅ ወታደራዊና ዲፕሎማሲያዊ አጣብቂኝ ውስጥ የከተታትና አቅሟን የገደበው ምንድነው የሚለውን ጥያቄ ማንሳት የግድ ይለናል። ፕሮፌሰር ሮበርት ፔፕ ይህንን ጥያቄ ሲመልሱ አሜሪካ በአሁኑ ወቅት በዓለም ላይ ባሉ በርካታ የጦር ግንባሮች ወይም ቀጠናዎች ላይ በተለይም በመካከለኛው ምስራቅ በዩክሬንና በእስያ ያላትን ፍጹም የበላይነት በአንድ ጊዜ ለማስቀጠል የምትሞክርበት አሮጌው ስልት ሙሉ በሙሉ ከጥቅም ውጭ ሆኗል። ምክንያቱ በእያንዳንዱ ግንባር ላይ እጅግ ከባድና ዋጋ የሚያስከፍል የአጸፋ ምላሽና ሬዚስታንስ እየገጠማት ይገኛል ይላሉ። ዋሽንግተን የፈለገችውን ያህል ወታደራዊ ኃይል ብታንቀሳቅስም ምድር ላይ የሚመጣውን ውጤት የመቀየርና የፈለገችውን ዓለም አቀፋዊ ስርዓት የመጫን አቅሟ ግን ከቀን ወደ ቀን እያሽቆለቆለ መጥቷል ይላሉ። ይህ የተገደበ አቅም ደግሞ አሜሪካን ወደ አዲስ የስትራቴጂ አቅጣጫና ወደ ታሪካዊ የፖሊሲ ለውጥ ሊያስገባት እንደሚችል ፕሮፌሰሩ በጥልቀት ያስረዳሉ። ትኩረቷን በመካከለኛው ምስራቅና በእስያ ሰፊ ቀጠና ላይ ከመዘርጋት ይልቅ ደግሞ ወደ ራሷ ንፍቀ ክበብ እንድትሰበሰብና ራሷን እንድትከላከል ሊያደርጋት እንደሚችል ይነሳል። ይህ ሁኔታ ደግሞ ታሪካዊውን የሞንሮ መርህ ወይም ሞንሮ ዶክትሪን ወይም ወደ ራስ አካባቢ የመጠቅለል ጦርህን የመሳብ ኃይልን የመሰብሰብና የውጭ ጣልቃ ገብነትን የመቀነስ ፖሊሲን በግድ እንድታነቃቃ ሊያስገዳት እንደሚችል የጦርነት ስልት ተመራማሪው ያስገነዝባሉ። አሜሪካ በዓለም ዙሪያ ያላትን ወታደራዊ ጣልቃ ገብነት በመቀነስ በኢራንም ሆነ በዩክሬን የገጠማትን ስልታዊ ኪሳራ ለማካካስና ራሷን ከተጨማሪ የኢኮኖሚ ወታደራዊ ውድመትን ለመጠበቅ ስትል ያንን ለረጅም ዘመናት የያዘችውን የዓለም ፖሊስ የመሆን ሚናዋን በገዛ እጇ ለመተው የምትገደድበት የታሪክ ምዕራፍ ውስጥም እያስገባት ነው ያለው። ይህ ማለት የአሜሪካ እንደተገደበች ሀያል ሀገር ሆና የመውጣት ሂደት በቀጠናው ላይ የሚገኙትን ሌሎች ኃይሎች በተለይም ኢራንና አጋሮቿን ይበልጥ ደፋር እንዲሆኑ በር የከፈተ ክስተት ሊሆን ይችላል። አሜሪካ በአንድ ግንባር ላይ ስትጠመድ በሌላኛው ግንባር ላይ ያላት የመከላከያ ጋሻ የሳሳ የሚመጣ ከሆነ ደግሞ ለአጋሮቿም ጭምር ትልቅ ስጋት ነው የሚሆነው። ይህ ሁኔታ ደግሞ መላውን የምዕራባውያን ስትራቴጂ ወደ ገረሰሰው ወደ መካከለኛው ምስራቅ የኃይል ሚዛን መገልበጥ ታሪክ ውስጥ ነው በቀጥታ የሚወስደን። ላለፉት በርካታ አስርተ ዓመታት አሜሪካና ዋነኛ ስልታዊ አጋሯ እስራኤል በቀጠናው ላይ ፍጹምና ማንም የማይደፍረው ወታደራዊ
ወታደራዊ የበላይነትን ነበራቸው። አሁን ግን ያ ዘመን ሙሉ በሙሉ ማክተሙንና የኃይል ሚዛኑ ወደ ሌላ ወገን መዘዋወሩን ፕሮፌሰር ሮበርት ፔፕ ሲገልጹ ይደመጣሉ። በመካከለኛው ምስራቅ የነበረው የፖለቲካዊና የወታደራዊ ጉልበት ሚዛን መሰረታዊ በሆነ መልኩ ከአሜሪካና ከእስራኤል እጅ ወጥቶ ወደ ኢራንና ወደ እሷ ታማኝ ጥምረት አጋሮች መሸጋገሩን በግልጽ የሚያሳይ ነው ይላሉ። ታዲያ ይህንን የኃይል ሚዛን መገልበጥ ለአሜሪካ ስትራቴጂ ምን ያህል አደገኛ እንደሆነና ዋሽንግተንን እንዴት መውጫ ወደሌለው አጣብቂኝ ውስጥ እንደሚከታት ፕሮፌሰር ሮበርት ፔፕ ሲያብራሩ ኢራን በአሁኑ ወቅት የዓለምን የኢኮኖሚና የነዳጅ ዋጋ ዋነኛ የህይወት መስመር ወይም ኢኮኖሚክ ጁግለር የሆነውን የሆርሙዝ ሰርጥን ሙሉ በሙሉ የመቆጣጠር የማናወጥና የማነቅ ትልቅ ስልታዊ የበላይነትን አቅምን አግኝታለች በማለት ይገልጹታል። ቀደም ሲል አሜሪካ በባህር ኃይሏ የምትመካ ቢሆንም እንኳን አሁን ግን ኢራን ይህንን ወሳኝ የባህር መተላለፊያ መስመር ለራሷ ስልታዊ መጠቀሚያ የማድረግ ብቃትን ማግኘቷ በራሱ የምዕራባውያንን በቀጠናው ላይ የነበራቸውን የነጻነት መንቀሳቀስ ካርድ ሙሉ በሙሉ የሚነጥቃቸው ነው ይላሉ። በዚህ ላይ በስፋት መረዳት የምንችለው ነጥብ ምንድን ነው? ይህ በመካከለኛው ምስራቅ እየታየ ያለው የኃይል ሚዛን መገልበጥ በቀጠናው የሚደረጉ ማናቸውም የፖለቲካና የዲፕሎማሲ ድርድሮች አቅጣጫን መቀየሩ ነው። ኢራን በቀጥታ ከአሜሪካ ጋር ፊት ለፊት ከመጋፈጥ ይልቅ በየደረጃው ያደራጀቻቸውና በድሮን ቴክኖሎጂ ያጠናከረቻቸውን ቀጠናዊ አጋሮቿን በመጠቀም አሜሪካንና እስራኤልን በየአቅጣጫው እንድትወጥር አድርጓታል። በዚህ ምክንያት አሜሪካ በቀጠናው ያሏትን ወታደራዊ ካምፖችና የጦር መርከቦች ከአደጋ ለመጠበቅ ስትል ብቻ እጅግ ከፍተኛ የሆነ የሀብትና የወታደራዊ ኃይል ስምሪት ለማድረግን ተገዳለች። ይህ የኃይል ሚዛን መገለባበጥ ደግሞ ዋሽንግተን በቀጠናው የምታሳየውን ማንኛውም አይነት የጦርነት ዛቻ ዋጋ አልባ ያደረገው ከመሆኑም በላይ የኢራንን ተሰሚነትና ቀጠናዊ መሪነት ከመቼውም ጊዜ በላይ እንዲገዝፍ አድርጎታል። ይህ በመካከለኛው ምስራቅ የተከሰተው አዲስ የወታደራዊ ኃይል አስተላለፍ በፕሮፌሰር ሮበርት ፔፕ ዋነኛ ስጋት ወደ ሆነው ወደ እስራኤል ቀጣይ የህልውና ዕጣ ፈንታ ጥያቄ ቀጥታ የሚወስደን ነው። አሜሪካ በቀጠናው የገጠማት ይኸው ስልታዊ ኪሳራ በቴል አቪቭ ላይ ምን አይነት ከባድ ወታደራዊና ኢኮኖሚያዊ አደጋን እየደቀነባት ነው የሚለውን የፕሮፌሰሩን ሐሳብ ደግሞ እናንሳ። ፕሮፌሰር ሮበርት ፔፕ በዚህ ረገድ ዋሽንግተን ሆነች ቴል አቪቭ ሊሸሹት የማይችሉትን ምድር ላይ ያለውን እውነታ በራሳቸው አንደበት ሲያስጠነቅቁ እስራኤል አደጋ ውስጥ ነች፣ አይዞሌትድ ኒውክሌር ስፓርታይሞን አደጋ ውስጥ ነች ይላሉ። ምን ማለት መስላችሁ? እስራኤል የገጠማትን አዲስ ወታደራዊ እውነታን ማስተካከል ካልቻለች ወደፊት ከዓለም ማህበረሰብና ከዓለም አቀፍ ኢኮኖሚ ሙሉ በሙሉ የተገለለች ነገር ግን በውስጧ የኒውክሌር አቅም የታጠቀችና የጦርነት ድባብ ብቻ የሚታይባት የሚነግስባት ወታደራዊ ደሴት ወይም የጥንቷን ስፓርታ አይነት መልክ ልትይዝ ትችላለች በማለት ነው የሚገልጹት። ታዲያ እስራኤልን ወደዚህ አይነት አስፈሪና የተገለለ ህይወት ውስጥ ሊከታት የሚችለው ወታደራዊ ቴክኖሎጂ ለውጥ ምንድን ነው ለሚለው መሰረታዊ ጥያቄ ፕሮፌሰር ሮበርት ፔፕ ሲያብራሩ ሂዝቦላና ኢራን ፕሪሲዥን ጋይድድ ድሮን ካፓሲቲ አላቸው። ይህ ደግሞ የሃይፋን ፖርት ሳይቀር ሊያዘጋ የሚችል አቅም ነው። ይህ ነው ለእስራኤል ትልቁ አደጋ ሲሉ ያስቀምጣሉ። ይህ ማለት መስላችሁ ቀደም ሲል እስራኤል የአየር ላይ የበላይነት ስላላት ብቻ ራሷን ሙሉ በሙሉ አስተማማኝ አድርጋ ትቆጥርን ነበር። አሁን ግን በሂዝቦላና በኢራን እጅ የሚገኙትን እጅግ ረቂቅና ኢላማቸውን በትክክል የመምታት አቅም ያላቸው ድሮኖችና ሚሳይሎች የእስራኤልን ዋነኛ የባህር ላይ የንግድ በር የሆነውን የሃይፋን ወደብ ሙሉ በሙሉ የማናወጥና የማዘጋት ከፍተኛ አቅም አላቸው ማለት ነው። ለአንዲት በባህር ላይ ንግድና ከውጭ በሚመጡ ሸቀጦች ላይ ለምትመሰረት ሀገር ደግሞ የባህር ወደቦቿ መዘጋት ማለት የሀገሪቱን ኢኮኖሚ ሙሉ በሙሉ ሽባ ማድረግ ማለት ነው የሚሆነው። የሚያስረዳን ይህ የእስራኤል ወደ ተገለለች የኒውክሌር ስፓርታ የመቀየር ስጋት ለአሜሪካ የውጭ ፖሊሲ ሌላኛው ትልቅና መራራ ሽንፈት ማረጋገጫውን ይወስዳል። እስራኤል የኒውክሌር መሳሪያ ባለቤት ብትሆንም እንኳን ይፋዊ ባይሆንም ማለት ነው በዙሪያዋ ባሉ ርካሽ ነገር ግን እጅግ አውዳሚ በሆኑ የድሮንና የሚሳኤል ቴክኖሎጂዎችን ተከባ የኢኮኖሚ ህልውናዋ አደጋ ላይ ወድቆ ከዓለም አቀፍ ትስስር ተለይታ በራሷ ግንብ ውስጥ የምትሰቃይ ሀገር የመሆን ዕጣ ፈንታ ነው የተደቀነባት። አሜሪካ የፈለገችውን ያህል የገንዘብና የወታደራዊ ድጋፍ ብታደርግም ለእስራኤል ይህንን በቴክኖሎጂ የመጣውንና የእስራኤልን ወደቦች ለአደጋ የሚያጋልጠው አዲስ ቀጠናዊ እውነታን ግን በቀላሉ የመቀየር አቅም ማጣቷ ዋሽንግተን ስልታዊ ውድቀቷ ይበልጥ እንዲጎላ አድርጎታል። ፕሮፌሰር ሮበርት ፔፕ የትራምፕን የፖሊሲ አካሄድና የታየውን ስልታዊ ሽንፈት በተመለከተ ለፕሬዝዳንቱ ባስተላለፉት መልእክት ደግሞ ትራምፕ ካንኖት ፒአር ሂዝ ዌይ አውት ነው የሚሉት። በቃ ከዚህ ስትራቴጂክ ዲፊት ውስጥ በፒአር ስራዎች ብቻ ራሳቸውን ንጹህ ማድረግ አይችሉም፣ አሸናፊ ሆነው መውጣት አይችሉም ይላሉ። ምን ማለት ነው? ፕሬዝዳንት ዶናልድ ትራምፕ በኢራን ረገድ የገጠማቸውን ይህንን ግዙፍና መራራ ስልታዊ ሽንፈት በፒአር በህዝብ ግንኙነት ስራዎች፣ በማህበራዊ ሚዲያ ዘመቻዎች ወይም የሚዲያን ትኩረት ወደ ሌላ አቅጣጫ በማስቀየር ብቻ ለመሸፈንና ለማስመሰል የሚሞክሩበት የቆየውን ስልታቸው አሁን ባለው ተጨባጭ ሁኔታ ፈጽሞ ሊሰራ
አይችልም ይላሉ ሮበርት ፔፕ። ታዲያ አሜሪካ ይህንን ምድር ላይ ያለውን አዲስ ወታደራዊና ፖለቲካዊ እውነታ በሚዲያ ፕሮፓጋንዳ ብቻ መለወጥ የማይችልበት ደረጃ ላይ እንዴትና ለምን የደረሰችው የሚለውን ጉዳይ ደግሞ በፕሮፌሰር ሮበርት ፔፕ አስተያየት መሰረት እንመልከተው። መሬት ላይ ያለው ተጨባጭ ሁኔታ ሙሉ በሙሉ የሚወሰነውና የሚመራው በወታደራዊና በቴክኖሎጂ እውነታዎች እንጂ በፖለቲካዊ ማደናገሪያዎች ወይም በሚዲያ ትኩረትን ማዘናጊያ ዘዴዎች አይደለም ይላሉ ሮበርት ፔፕ። ፕሬዚዳንት ትራምፕ ከኢራን ጋር የገጠማቸውን ስልታዊ ሽንፈት በቃላት ጨዋታ ለመሸፈን ከመሞከር ይልቅ የተደረጉትን ዓለም አቀፍ ስምምነቶች በትክክል ማክበርና ወደ ዲፕሎማሲያዊ ጠረጴዛ መመለስ እንዳለባቸው በጥብቅ ይመክራሉ። የኢራን ወታደራዊና ስልታዊ አቅም ዝቅ አድርጎ መመልከትና በምድር ላይ ያለውን ሽንፈት ባለማመን መጓዝ ደግሞ አሜሪካ ይበልጥ ወደ ከፋ ቀውስ ውስጥ ከመክተት ውጭ ሌላ ፋይዳ እንደሌለው የጦርነት ስልት ተመራማሪውና ፕሮፌሰሩ ሮበርት ፔፕ በግልጽ አስቀምጦታል። ይህ በግልጽ የሚያስረዳው ይህ ለፕሬዚዳንት ዶናልድ ትራምፕ የተሰጠው ምክር የአሜሪካ የውጭ ፖሊሲ በአሁኑ ወቅት ከእውነታው የራቀና በምኞት ላይ የተመሰረተ መሆኑን ነው። ትራምፕ ከእውነታው ጋር ፊት ለፊት ተጋፍጠው የሀገሪቱን ስልታዊ አካሄድ በአስቸኳይ ካላስተካከሉና የኢራንን በቀጠናው ላይ ያላትን አዲስ ተጽዕኖ ካልተቀበሉ የሚዲያ ጨዋታዎች ብቻ አሜሪካን በቀጠናው ከገጠማት ውድቀት ሊታደጓት እንደማይችሉ የሚያብራራ ነው የሮበርት ፔፕ አገላለጽ። ይህ ታሪካዊ ሽንፈት ከጦር ሜዳ አልፎ መላውን ዓለም የሚቀጣበት ዋነኛው መተላለፊያ መስመር የዓለም የነዳጅ ገበያ ነው። ፕሮፌሰር ሮበርት ፔፕ የኢራንን የኢኮኖሚ መምቻ ካርድና የአሜሪካን ተጋላጭነት ሲገልጹት ኢራን አሁንም ቢሆን በዓለም የነዳጅ ገበያና በአቅርቦት ሰንሰለት ላይ እጅግ ከፍተኛ የሆነ ተጽዕኖ የመፍጠር አቅምን አላት። አሜሪካ ወደ ከፋና ወደማትወጣው ታላቅ የኢኮኖሚ ቀውስም የመክተት ሙሉ ስልታዊ አቅሙ ካፓቢሊቲው አላት በማለት ነው የሚገልጹት። ታዲያ ይህ የነዳጅ ገበያ ስጋት ለአሜሪካ ውስጥ መረጋጋት ምን ያህል አደገኛ ነው የሚለውን ጥያቄ ሲመልሱ ደግሞ ፕሮፌሰር ሮበርት ፔፕ በኢራን ላይ የሚደረገውን ማንኛውም ያልተሰላ ወታደራዊ እርምጃ ወይም የዲፕሎማሲ ግትርነት የቴህራንን ቁጣ የሚቀሰቅስ ከሆነ ውጤቱ የዓለም የነዳጅ አቅርቦት ማስተጓጎል ነው ሊሆን የሚችሉ ሌላ ምንም አይነት ውጤት ሊይዞ ሊመጣ አይችልም። ኢራን ከዚህ ቀደም እንደተመለከትነው የሆርሙዝ ሰርጥ ላይ ያላትን የበላይነት ተጠቅማ የነዳጅ ማጓጓዣዎችን ብታስተጓጉል የነዳጅ ዋጋ በዓለም አቀፍ ደረጃ በከፍተኛ ሁኔታ ይንራል። ይህም ቀጥታ አሜሪካን ወደ ከፋ የኢኮኖሚ ቀውስና ወደ ማቆሚያ የሌለው የዋጋ ግሽበት ወይም ኢንፍሌሽንን በመክተት እያንዳንዱን አሜሪካዊ ዜጋ ለከፋ የኑሮ ውድነትን የሚዳርገው። ይህ የሚያስረዳን ፕሬዚዳንት ዶናልድ ትራምፕ የሀገር ውስጥ ኢኮኖሚን ለማሳደግና የዋጋ ግሽበትን ለመቀነስ ለህዝባቸው የገቡትን ቃል ለመጠበቅ ከፈለጉ ከኢራን ጋር ያለውን ውጥረት ማርገብ እንጂ ማባባስ ፍጹም የሚጠበቅባቸው አይደለም። ምክንያቱ የኢራን የኢኮኖሚ መምቻ መሳሪያ የአሜሪካን የውስጥ ሰላም መረጋጋትና የፖለቲካ ህልውናን ሙሉ በሙሉ የመበጥበጥ አቅምን ስላለው ነው። ዋሽንግተን የወታደራዊ የበላይነቷ መገደቡን ሳትቀበል በኢራን ላይ የምታደርገው የኢኮኖሚ ጦርነት ለተገላቢጦሽ የራሷን የውስጥ ደህንነት ሊያደፈርስ የሚችል ወጥመድ ሊሆንባት እንደሚችል አስቀድሞ መገንዘብ እንዳለባቸው ፕሮፌሰር ሮበርት ፔፕ ያነሳሉ። ይህንን ብለን የተከበራችሁ የገበያ ሚዲያ ተከታታዮቻችን የዕለቱን የልዩ ጥንቅር ፕሮግራማችን ስናጠቃልለው ባለፉት ደቂቃዎች ስናነሳቸው የነበሩት ከአሜሪካ ስልታዊ ሽንፈት፣ ሁለተኛው የድሮን አብዮት፣ በአቅም መገደብ፣ በመካከለኛው ምስራቅ ያለው የኃይል ሚዛን መገልበጥ፣ በእስራኤል ቀጣይ ጣፋንታና ለትራምፕ የተሰጠውን ምክር እንዲሁም በዓለም ላይ የነዳጅ ገበያ ስጋት ዙሪያ እጅግ ጥልቅ የሆኑ የፕሮፌሰር ሮበርት ፔፕን ሐሳቦችን ስናነሳ ቆይተናል። አሁን አጠቃለነው ስንብታችን እናደርጋለን። በታሪክ መድረክ ላይ ምን አይነት አዲስ የዓለም ስርዓት እየተወለደ ነው? የአሜሪካ ፍጹም የበላይነት ማክተም ማለት ምን ማለት ነው የሚለውን ነጥብ እናንሳም። በቺካጎ ዩኒቨርሲቲ የፖለቲካል ሳይንስ ፕሮፌሰርና የጦርነት ስልት ተመራማሪው ሮበርት ፔፕ መላውን ይህንን ዓለም አቀፋዊ የኃይል ሽግግርና የወደፊቱን አቅጣጫ ሲገልጹት the era of American dominance is officially ኦቨር ነው የሚሉት። ይህ ማለት ምን መሰላችሁ? ላለፉት 60 እና 40 ዓመታት ዓለምን በብቸኝነት የመራውን የአሜሪካ አንድ ወጥ የሆነ ፍጹም የበላይነት ዩኒፖላር ዶሚናንስ በይፋ አብቅቶለታል። አሁን መላው ዓለም ወደ አዲስ ባለብዙ ዋልታ ወይም መልታይ ፖላር የኃይል ሚዛንና ስርዓት ውስጥ ሙሉ በሙሉ እየተሸጋገረች ትገኛለች ሲሉ ይገልጹታል። ታዲያ አሜሪካ ከዚህ አዲስ ባለብዙ ዋልታ ዓለም ጋር ራሷን ማስማማት ካልቻለችና የገጠማትን ስልታዊ ኪሳራ ካልተቀበለች ወደፊት ምን አይነት የታሪክ ውድቀት ሊገጥማት ይችላል የሚለውን ፕሮፌሰር ሮበርት ፔፕ ሲገልጹ ዋሽንግተን በአሁኑ ወቅት የገጠማትን የአቅም መገደብና ወታደራዊ ቴክኖሎጂ ለውጥን መሬት ላይ ያለው እውነታን ሳታምን አሁንም እንደ ድሮው የኃይልና የማስገደድ አማራጮችን ብቻ የምታስቀድም ከሆነ የገጠማት ስልታዊ ሽንፈት ይበልጥ እየጠነከረ ኪሳራዋም ይበልጥ እየሰፋና ውድቀቷም እየገዘፈ ይሄዳል በማለት ይገልጹታል። ዛሬ በአልጀዚራው ጋዜጠኛ ስቲቭ ክሌመንስና በፕሮፌሰር ሮበርት ፔፕ ውይይት ላይ ተመስርተን ያቀረብንላችሁ የልዩ ጥንቅር ፕሮግራማችን የሚያሳየን ይኸው ነው። የአሜሪካ የበላይነት እየተገደበ
እያበቃለት ይሄደ ስለመሆኑ የሚያሳዩ ነጥቦች ናቸው ፕሮፌሰር ሮበርት ፔፕ ያነሱት። እናንተስ ድጋሚ ጥያቄውን ላንሳላችሁና ምን ይመስላችኋል? አሜሪካን ማጥቃት አሁን እንደ በፊቱ የማይታሰብ ነው? አሜሪካ የማትሸነፍ ልዕለ ኃያል ሀገር ነች የሚለው ናሬቲቭ አሁንም እንደ ድሮ በቦታው ነው ያለው? ምን ትላላችሁ? የፕሮፌሰር ሮበርት ፔፕን ሐሳብም አደመጣችሁ? ከዛ ጋር ያያዛችሁ የእናንተንም ሐሳብ አስተያየት ኮሜንት መስጫው ላይ አስቀምጡልን። እኛ ግን በቀጣይ በሌላ ጉዳይ መልሰን የምንመጣ ይሆናል። እስከዛ ድረስ ግን በሰላም ቆዩልኝ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ። ቪዲዮን ላይክ አድርጉ። ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡ ጋብዤ እዚህ ላይ ሰናበታችኋለሁ። ሰላም። በአዲስ አበባ ተመራጭ የመኖሪያ ስፍራ በሆነው በጀርመን አደባባይ ህልሞትን እውን የሚያደርጉ ዘመናዊ አፓርታማዎችን ለሽያጭ አቅርበናል። በ8000 ካሬ ላይ በተንጣለለ ግቢ ውስጥ ምቾትና ግላዊነትን ባገናዘበ ዲዛይን የተገነቡ ቤቶች፣ በአንድ ወለል ላይ 4 ቤቶች ብቻ፣ ከስቱዲዮ እስከ ባለ 3 መኝታ ቤቶች፣ በአይነት የሚመረጡ ውብ እይታ ያላቸው ቤቶች በካሬ 74000 ብር ብቻ። ይፍጠኑ። 30 በመቶ ቅድመ ክፍያ ብቻ በመክፈል አሁኑኑ ይረከቡ። ቀሪውን ክፍያ ደግሞ በየ6 ወሩ እየከፈሉ መጨረስ ይችላሉ። ቤቶችን ይጎብኙ፣ ይምረጡ፣ ይኑሩ። ሮያል ሪል ስቴት ቃላችን ተግባራችን ነው። አሁኑኑ ይደውሉልን።